ይኸውልሽ ማንም ሰው እሷ ላይ መዞር አይችልም። በመጀመሪያ ደረጃ አዟዟር እንዴባችኋል። ትክክል ስላልሰራችሁ ማለት ነው። መጣሁ እኮ እኔ እስኪ ከዚህ በኋላ የሚዞርባት ነው ያለው። እስቲ ወንድ የሆነ ይዞርባታል ሩታ ላይ። እኔ እንግዲህ እኔ አሁን ይዞርባት ቤተሰብ ግርም የሚለኝ ነገር ምን ታውቃላችሁ? ስህተት ሰርተሻል ማለት እንዳለባቸው እንትን እያወቁ ማለት ነው። በድፍን ሩታ ሩታ የሚሉ ሰዎች በጣም ነው የሚገርመኝ። የሆነ ስህተት የሰራ ሰው ስህተት ሰርተሃል ብሎ መናገር ኃጢአት ነው እንዴ? ኃጢአት ነው? ማንም ይዞርባት እኔ አጥቤ ነው ማሰጣት። ምን ታመጫለሽ ሜሪ? ምንም አታመጭም። እና ሄርሜላ ላይ ምን አንተ ከተከሽ? ለምን አብርሽን አትናገሪም? ሄርሜላ ምን ታርክ? ሄርሜላ ላይ ወንድነትሽን አታሳይ። ምክንያቱም ሩታ እቺ ሶስተኛ ናት አይደል? አብሮ ብዙ ነገር ያሳለፉት አብርሃም እና እንትን ነው። ልጅቷ ደግሞ ምን ማለት እውነት ለመናገር ምን አደረገች? ተይኛል አለችው። ተይኛላት አብርሃም ባለፈው እንደዛ አስገድዶት ነዳኒ ምናምን አስገድዶት ተይኝ በቃ ከዚህ በኋላ እንደዛ እንባ እየተናነቀው እያለቀሰ በቃ አስገድዶት ተይኝ ሲሉት እሺ ምናምን ብላ ተቀበለች። ምንም አላደረገችም። እውነትን ነው የምንናገረው እንግዲህ ኦኬ። እና ሜሪ መተሽ እንደዚህ እሷ ላይ እንትንሽን ወንድነትሽን ለማሳየት ወር ደግሞ ጀግና ነኝ ወር ደግሞ የሩታ ተቆርቋሪ ነኝ ለማለት ከሆነ እንደዚህ የሚያደርግሽ አም ሶሪ ኦኬ። ስህተት የሆነ ሰው ስህተት ሲሰራ ስህተት ሰርተሃል ማለት ካንቺ በላይ ለሩታ የሚቀርባት ቢሆን እንኳን የአብርሃም እህት ናት እና የአብርሃምን እህትም እንደዚህ እየተናቀሽ it's not fair sister ኦኬ። እና እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። መግቢያ ላይ እንዳያችሁት ዛሬ በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ እንግዲህ ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዙ ትርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እግዚአብሔር አምላክ ለዓለም ሁሉ ሰላምን ያውርድልን እያልኩኝ እንግዲህ ዛሬ በነገራችን ላይ ሜሪ ጠፍተሽ ነበረ። እንኳን በሰላም መጣሽ እልሻለሁ። ግን አሁን እየተናገርሽ ያለው ነገር ልክ አይደለም ኦኬ። እንደውም ቢሆን አንቺ ትልቅ ሰው ነሽ ትልቅ ሰው ነሽ። እኔ ማቅሽ በጣም አስተዋይ ሴት ነሽ ብዬ ነው ማስብሽ። እና አብርሃምንም እንደዚህ ሶስቱንም አንድ ላይ ሰብስበሻቸው ቁጭ አድርገሻቸው ነው መናገር ያለብሽ እንጂ አንዱ ሰው ብቻውን ጠርተሽ ያ ሰው ላይ መለፍለፍ ፌር አይደለም። ገባሽ? የሆነ እኔ እንጃ እውነት ለመናገር ፌር ነው ብዬ አላስብም። እና አንቺ በጣም ብዙ ነገር እኔም አልኩሽ። በቃ እንደ ቴሌቪዥን እኮ ቁጭ ብዬ አየኋችሁ። እንደ ተአምር ነው ያየኋችሁ። ምክንያቱም አንድ በራሴ ስራ ተወጥሬ ነበር፣ ሁለት ደግሞ በሰው ህይወት ውስጥ መግባት አልፈልግም። ይቆዩ እርስ በርስ ወልደዋል እነዚህ ሰዎች ራሳቸው ተመልሰው ይገናኛሉ በሚል ነው። ወልደሃል ምናምን ብለሽ ተናገሪ ኦኬ። ያ ሁሉ ጥፋት እያጠፋች ሩታ ልክ ናት። ወር ደግሞ አሁን እሷ እንባ እየተናነቃት ትላንትና የውሸት እንባ ማለት ነው እየተናነቃት እኔ እንትን ስለሆንኩ ነው ስላለች አሳዘነችሽ። አው ያኔ ስለ ዳርሻት ምናምን እኛም እኮ ድረናል። እኛም ነበርና ሰርጉ ላይ እና ከውነት ጋር ነው የምንቆመው እንጂ አናሽቃብጥም። ለውሸት ከውሸት ጋር አንተባበርም። ጽጌም አለችበት ብዙ ሰው አለበት አይደል? እና አለው አትበይ ለሁሉም ማለት ነው። የሆነ ማለት ሁሉም ሰው ማለት ነው ሄርሜላ ላይ ነው እጁን እየጠቆመ ያለው ማለት ነው ኦኬ። እውነት ለመናገር ማለት ነው አብርሽ ምን ያርግ? አብርሽስ ምን ያርግ? ማናት እቺ ሩታ የምትባለው ጥፋተኛ ናት ኦኬ። ጥፋቷን አምና ይቅርታ ከጠየቀች ብቻ ነው ላንናገራት የምንችለው። ገባችሁ? እስካጠፋች ጥፋቷን አምና እንኳን ይቅርታ አልጠይቅም፣ ልክ ነኝ፣ ያደረኩት ነገር ልክ ነኝ፣ የባሌ ራቆት ቪዲዮ ለማንም ማሳየት መብቴ ነው እችላለሁ እያለች የምትናገር ሴት እንዴት ብዬ ነው እኔ ከሷ ጋር እሷን የምደግፋት? እሷ እንዴት ነው? እንደውም እኔ በጣም ነው መቃወም ያለብን ብዬ ነው የማስበው ኦኬ። የነውር ስራ ስለሰራች ማለት ነው። ገባችሁ? የሆነ ሰው ራሱን ሲያስከብር ከዛ በኋላ ነው ሰው የሚያከብረው ኦኬ። ከገባሽ ማለት ነው።
እና ራሱን ያላከበረ ሰው ማንንም ሊያከብረው አይችልም። ማንም ማለት አልገባኝም። ለሩታ ምን ነው እንዴ? የድሮ ባሏ እንደሆነ ነው የማውቀው እኔ። እንግዲህ በቅርቡ እንደተፈቱ ነው የማውቀው። እውነት? አዎ። እንደዚህ አይነት ኢንፎርሜሽን ነው አንቺ ያለሽ? አንቺ የተለየ ኢንፎርሜሽን ካለ ለአብርሃም የምትቀርበው ሴት አይደለም። ሁላችንም እንደተፋቱ ነው የምናውቀው። ምን አይደለም ሄርሜላ፣ እኛ በሚዲያ ላይ ያለን እነሱም በሚዲያ የምናውቅ አብዛኛው ሰው አብርሃም እና ሩታ እንደተፋቱ ነው። ምን ነው ብርቅም ድንቅም አይደለም ይሄ። ኦኬ አንቺ ኢንፎርሜሽን አለሽ። ሰው ግን አንዳንዴ እንዴት ነው ራሱን የሚገምተው? ወር ደግሞ ራሱን እንዴት አድርጎ ነው ራሱን የሚስለው? ጋይስ እንዴት ነው ማለት አልገባኝም። ሜሪ ካንቺ ምንም አታንስም፣ እውነት ለመናገር እቺ ልጅ ኦኬ፣ ካንቺ በምንም አታንስም፣ በምንም ማለት ነው። እንደዚህ ልትናገራት አይገባም። አንዴ ዳኒ፣ አንዴ እንትና እየመጣው እሷ ላይ የሚደረፈው ማን ስለሆናችሁ ነው እናንተ? አብርሃምን በቃ ይወዳታል፣ ምንም ማድረግ አንችልም። የሆነ ሰውን ከወደደ ነገርኩሽ አዳሚ ማለት ነው። እግዚአብሔር እንኳን ነፃ ፍቃድ ሰጥቶናል። ኦኬ ነፃ ፍቃድ የሚባል ነገር ታውቃላችሁ? ምድረ እንትን ማለት ነው ታውቃላችሁ? ሰው የፈለገውን ማድረግ መብቱ ነው። ኦኬ አብርሃም ደግሞ ሩታን አልፈልግም፣ እኔ ከሩቅ ሆኜ ልጅን አሳድጋለሁ፣ ሩታን አልፈልግም፣ እኔ ኤርሜላን ነው የምወደው፣ ኤርሜላን ነው ማበቃ እያለ እየተናገረ አንቺ ከነሱ ህይወት ውጪ ኝኝኝኝ መንተክተክ አይጠበቅብሽም ሜሪ። እና ዛቻ ምናምንም አያስፈልግም። ኦኬ ይሆናል አይደለ? ሰከን ብለሽ እንደ ትልቅ ሰው አንቺ እንደዳርሻቸው እነዚህ ልጆች እንዳርሻቸው አይደለ? ቁጭ አድርገሽ ሶስቱንም አራቱንም ወር ደግሞ እንደዛ ቁጭ አድርገሽ ሩታ ይሄን አጥፍተሻል፣ አብርሃም ይቅርታ ጠይቂ፣ አብርሃምን ትጠይቂዋለሽ። አብርሃም ከዚህ በኋላ እንግዲህ ከአንቺ ሽማግሌ ነኝ ራስሽን ወር ደግሞ ራስሽን እንደ ጥሩ ሰው ለሩታ እንደሚቆረቆር ሰው ካሰብሽ በቃ ሩታ ይሄንን ነገር ሳታደርግ በፊት ነበር አንቺ እንደውም ሩታ ትወጃታለሽ። ሩታ እንደምትወጃት አውቃለሁኝ እኔ እና ሩታን ቁጭ አድርገሻት እውነት አንቺ ይሄን ትፈልጊዋለሽ? አብርሃም ትፈልጊዋለሽ? ሩታ የአብርሃም ራቆት ቪዲዮ ሳትይዝ በፊት ኦኬ እንደዚህ አይነት እያየሽ ነበር። ይሁሉ ሲካሄድ እያየሽ ነበር አይደለ? ምን ነው ዛሬ መተሽ ያዙኝ ልቀቁኝ ሩታን ከነካ እንደዚህ ምናምን ያስብልሻል? የት ነበርሽ ያኔ እንደዛ ሲሟገቱ የአብርሃም ራቆት ቪዲዮ ሳይያዝ በፊት የት ነበርሽ? የሩታ ወዳጅ ነሽ አይደል? እውነተኛ ወዳጅ ከሆንሽ ይሄ ሁሉ ነገር ውስጥ ሳትገባ ሩታ ይሄ ሁሉ ነገር ውስጥ ሳትገባ እኮ በቃ አብርሃምንም ቁጭ አድርገሽ እንደ ትልቅ ሰው እንደ እንትናቸው ማለት ነው። እውነት አንተ ሩታ ጋር መሆን ትፈልጋለህ? ትወዳታለህ? ለሩታ ጥሩ ስሜት አለ ወይስ የለህም ብለሽ ከአብርሃም ታረጋግጫለሽ። ከሩታም እንደዛው ምናምን ከዛ በኋላ ያለውን ነገር ታደርጊያለሽ እንጂ አሁን እቺን ልጅ ለብቻ ጠርተሽ እኝኝኝኝ ማለት ልክ ነው ብዬ አላስብም። ምክንያቱም ሩታና አብርሃም ቢግባቡ እቺ ልጅ ከነምኗ ነው የሚረሳት አብርሃም አይደለም? ቤተሰብ ሩታና አብርሃም ራሳቸው ፍቅር ቢኖራቸው ቢዋደዱ ሄርሜላ ትቀራለች። እዛ ጋር እኮ የሆነ ክፍተት ሲኖር ነው ማንም የሚጠቀምባችሁ። የሆነ ሰይጣን እንኳን እኮ ክፍተት ካገኘ ነው የሆነ ነገር የሚጠቀምባቸው አይደል? ክፍተት እነዛ ሰው መሀል ክፍተት ሲኖር ነው። ሩታና አብርሃም ደግሞ ከተግባቡ ማንንም አያገባም። ራሳቸው እርስ በራሳቸው ሁሉንም ነገር ማስተካከል ይችላሉ። እሱም ወደዚህም ወደዛ አይልም፣ ቀጥ ብሎ ትዳሩን ይመራል። አንቺ እዚህ ጋር መጥተሽ አንዱ ሰው ላይ መደንባት የለብሽም። እንዶ ሩታ እቺ ልጅ ራሱ ቀምታለች ቢባል የሚቀማ ባል ለምን ባሏ እንዲቀማ እንዳይቀማባት ማድረግ ያለባት እሷ ናት እንጂ እቺ ልጅ አይደለችም። ልክ ባይሆንም ማለት ነው ተግባሩ ኃጢአትም ነው መልካምም አይደለም። ገባችሁ? በሰው ዘንድም መልካም አይደለም፣ በእግዚአብሔር ዘንድም መልካም አይደለም ይሄ እና እያስተዋልን አንዳንዴ እያስተዋልን ኦኬ ማስተዋል ጥሩ ነው ለሁሉም ማለት ነው አይደል? ማስተዋል እየተናነቀው
እያለቀሰ በቃ አስገድዶ ታይኝ ሲሉት እሺ ምናምን ብላ ተቀበለች። ምንም አላደረገችም። እውነትን ነው የምንናገረው እንግዲህ